አራት ነጥቦች ሰጥቶኝ ሄደ አይሾ ስፒድ በ4 ሰዓት ውስጥ ነው። አራቱንም ነጥቦች ይዤ እንደው በቃ ቁጭ ብያለሁ። የሐሴት ከምታየው ውበቴም በላይ ነኝ፣ ከምታየው ውበቴ በላይ የምሰጠው ነገር አለኝ የሚል ማንነት፣ የኢትዮጵያኖች ኢትዮጵያን መውደድ፣ የኢትዮጵያኖች እርስ በርስ መዋደድ፣ የኢትዮጵያኖች ኢትዮጵያን ሌላው ዓለም እንዳይላቸው የመፈለግ፣ የኢትዮጵያኖች ስለ ኢትዮጵያ ሲያወሩ ኩራት፣ ያለብን ችግር እየኖርነው ያለው ችግር ከየት ነው የሚመጣው የሚለውን ነጥብ ከታሪክ ባለቤትነት ያላነሰ የታሪክ ነጋሪነት አስፈላጊ እንደሆነ የተረዳውበት እንግሊዘኛ ቋንቋ። በነገራችን ላይ እንግሊዘኛ ቋንቋን በተመለከተ አሁን ለምሳሌ ስለ የአይሾ ስፒድ ስትሪምን ተመልክቶ የምሰራው ቪዲዮ ከዚህ በፊት ሳንለው የቀረው ቪዲዮ አይደለም። ዘላለም ዓለማችንን ስልነው የነበረ ቪዲዮ ነጥብ ነው፣ ስለ እንግሊዘኛ ቋንቋ ማለት። ግን አሁን ሁሉም ሰው ስላየው ይሄን ላይክ አይሾ ስፒድ የሰራውን ስትሪም ሁሉም ሰው ስላየው አሁንም እሱ ላይ ተንተርሰን ስለ እንግሊዘኛ እንላለን። ያው ብዙ ሰው ስለሚገባው ያንን ነገር ስላየው ማለት እንደ ኤግዛምፕል መጠቀም እንደ ኤግዛምፕል ለመጠቀም ስለፈለግን ነው እንግሊዘኛን በተመለከተ እንጂ ትናንት የተረዳነው ነገር ዘላለም ዓለም ስድለው የነበረ ነገር። ኦኬ እሱ ላይም ተመስርቶ እሱን ሌላው የመጨረሻው ነጥብ አዶናይ የሰራው ስራ ህዝቡ ያየበት መንገድ፣ እነዚህ 4-5 ነጥቦች አሸክሞኝ ሄደ ማለት ስፒድ። እያንዳንዳቸውን በፓርት ላይ ፓርት ቢኮዝ ሁሉንም እዚህ ጋር እንትን ካልኩኝ እናንተም እንትን ትላላችሁ። እኔው ጋር ተሸክም ቢሆን እንደፈረደብኝ ብቀመጥ ይሻል፣ አንዳንድ እያልኩ ብሰጣችሁ ይሻል። ያየውበትን መንገድ ማለት ለዛሬው የአዶናይ ሌው አዶናይ ህዝቡ አዶናይ የሰራው ስራ ባይዘዌ አዶናይ የሰራው ስራ ህዝቡ በደግነት ነው የወሰደው። ህዝቡ በቅንነት ነው የወሰደው። ኦፍ ኮርስ ቅን ካልሆንክ ደግ ካልሆንክ ጥሩ ኢንቴንሽን ከሌለክ እንደዚህ አይነት ነገር አታረግ። ግን ጉዳዩን ከደግነት ብቻ ካየኸው፣ ጉዳዩን ከቅንነት ብቻ ካየኸው ሁለት ነገር ታረጋለህ። አንደኛው አዶናይ የሰራውን ስራ በጣም ያሳንስበታል ብዬ አስባለሁ። ሁለተኛውና በጣም አስፈላጊው በቅንነት ብቻ ካየኸው አዶናይ ካረገው ነገር የምትማረው ነገር አይኖርም። በቃ ቅን ስለሆነ ነው ደግ ስለሆነ ነው ብለው ነው የምታልፈው። እኔ ደግሞ በጣም ብዙ የምትማረው ነገር አለ ባይ ነኝ። በቅንነት ብቻ አይደለም እያልኩ ነው። ኦኬ በቅንነት ለምን አየው እያልኩ አይደለም፣ በደግነት ለምን አየው። እሱ ከሰራው ስራ አንፃር የምትማርበት ነገር ስላለ ማለት ሊኖርም ስለሚገባ ጉዳዩን ከቅንነትም በላይ ማየት አለብህ ባይ ነኝ። የዛሬ ቪዲዮ እዚህኛው ነጥብ ላይ የተመሰረተ የአዶናይ ስራ ህዝቡ የሰጠበት ምላሽ እንደኔ አመለካከት በቅንነት መደረጉ በደግነት መደረጉ እንዳለ ሆኖ አዶናይ ያረገው ግን ስላየም ነው ስላወቀም ነው ባይ ነኝ። ምንድነው ያየው? በጣም ጥሩ ጥያቄ። ምንድነው ያወቀው? በጣም ጥሩ ጥያቄ። አዶናይ አይሾ ስፒድን ጥቅጥቅ አድርጎ ያውቀዋል። አይሾ ስፒድ ምን ሊስበው እንደሚችል ያውቃል። አዶናይ ኢንተርኔት ቢዝነሱን በደንብ አውቆታል። አይ ቲንክ ካናዳ መኖሩ የሰጠው ግሎባል ማይንድ ሴት አለ ባይዘው። አሁን ኢትዮጵያ ላይ እንደ ቤዚክ የሚባለው ላይክ ሌላ ሀገር ቤዚክ የሚባለው እውቀት ኢትዮጵያ ላይ ምናምን ሲያስብልታ ያለ። ለዚህ ነው ስኮላርሺፕ ምናምን ሙሉ የምንለው። ትራቭል ስታረጉ በጣም አይን ስለሚገልጥ ማለት ስኮላርሺፕ የምንለው ያው አብዛኛው እንደ የአዶናይ እንደ ሀብታም ልጅ ስላልሆነ አብዛኛው ሰው ትራቭል ማድረግ ግን አይምሮ ይከፍታል፣ አይን ይገልጣል። ኦኬ ሶ እሱ እዛ እንደ ቀልድ ይዞት የመጣው ነው ልጅ ኢትዮጵያ ላይ በጣም እንደ ቤዚክ ስለተቆጠረም ሊሆን ይችላል። እሱ ግን ከደግነት ብቻም ሳይሆን ከእውቀትም ነው ያደረገው። ማለት አንዱ ኢንተርኔቱን በደንብ ያውቀዋል፣ የዓለም አቀፍ ማይንድ ሴቱን በደንብ ያውቀዋል፣ የአይሾ ስፒድን ኦዲየንስ በደንብ ያውቀዋል። አብዛኛዎቻችን እኮ አይሾ ስፒድን ኢትዮጵያ ማን ነው አይሾ ስፒድ ኢትዮጵያ ሊመጣ ነው ከሚባል ጀምሮ ነው እኮ ስለ አይሾ ስፒድ አብዛኛው ሰው የሚያውቀው። አዶናይ ካናዳ ላይፉ ይሄን የአይሾ ስፒድን ግሎባል ኢንፍሉዌንስ በደንብ ተረድቶታል። አይሾ ስፒድን ብቻም ሳይሆን ኦዲየንሱን በደንብ ያውቀዋል አዶናይ። የአይሾ ስፒድም ሆነ የአይሾ ስፒድ ኦዲየንስ ምን እንደሚስበው ምን እንደሚፈልግ በደንብ ያውቀዋል አዶናይ።
በጣም ዋነኛውና ኢምፖርታንት ፖይንቱ አዶናይ ከሚያውቃቸው ዋነኛዎቹ ሌሎቹ ነጥብ ደግሞ አንደኛው እና በጣም ወሳኙ አዶናይ ስለራሱ ያውቃል። አዶናይ ስለራሱ ያውቃል ማለት ምን ማለት ነው? አዶናይ ለአይሾ ስፒድ ምኑም እንዳልሆነ ያውቃል። አዶናይን አይሾ ስፒድን ከማወቁ የተነሳ አዶናይ ማለት አይሾ ስፒድ ለአዶናይ ለአይሾ ስፒድ ምንም እንዳልሆነ ያውቃል። ኢትዮጵያ ውስጥ የፈለገ ፌመስ ቢሆን ለአይሾ ስፒድ ምኑም እንዳልሆነ አዶናይ ከሚሰራው ስራ አንፃር አዶናይ ከሚያደርገው ነገር አንፃር አይሾ ስፒድ ኬር እንደማያ ለፎቶ እንኳን የሚፈልገው አይነት ሰው እንዳልሆነ አዶናይ ጥንቅቅ ያደርጎ ያውቃል። ይሄ ሰልፍ አዌርነስ ይባላል። ይኸውልህ ስለ ራስህ ማወቅ ሲባል ጠንካራ ጎንህን ብቻ አይደለም ደካማ ጎንህንም የማትችለው ቦታንም ማወቅ በጣም ወሳኝ። ስለዚህ ምን አደረገ? እኔ አይሾ ስፒድ ምንም የሚፈልገኝ አይደለሁም፣ ለአይሾ ስፒድ ሬሌቫንት አይደለሁም ብሎ ቤቱ መቀመጥ ይችል ነበር። ማንም አይፈርድበትም። ወጥቶ ደግሞ እንደሌላው እየተጋጋጠ የሰው መሳቂያ መሆንም ይችል ነበር። ግን ምን አደረገ እሱ? አዶናይ ሲመጣ አይሾ ስፒድ ሲመጣ እንዴት ነው እኔ ከዚህ እንዴት ነው እንትን ማድረግ ወይ ሬሌቫንስ የሚባል ነገር አለ። ርዕስ ሆኖ መቆየት፣ መነጋገሪያ ሆኖ መቆየት። አንዳንድ ጊዜ በቫይብ ምናምን በትሬንድ ምናምን መነጋገሪያ ትሆኑና ጥፍት ትላላችሁ። አንዳንዱ ደግሞ ሁሌ መነጋገሪያ የሚሆንበትን ሁሌ ሰው ቲክቶክ የሚያወራበት አይነት ርዕስ እንዴት እንደሚሆን ስትራቴጂ እንትን ያደርግ ፊቸር ሙዚቃ ላይ ለምሳሌ አንዳንዱ ይዘፍን ይኖርና ከዛ ጄኔሬሽን እየተተካ ሲመጣ አዲሱ ጄኔሬሽን እየረሳ ይመጣል። ወደ አዲሱ ጄኔሬሽን አቴንሽኑን ለመሳብ ከአዲስ ጄኔሬሽኖች ዘፋኞች ጋር ፊቸሪንግ ኮላቦሬሽን እየሰራ አዲሱ ጄኔሬሽን ጋም ሬሌቫንት ይሆናል። ኦኬ ሰው የሚሰማው የሚያዳምጠው ይሆናል ማለት። በአይሾ ስፒድ ጉብኝት አዶናይ እንዴት ነው ሬሌቫንስ የሆነው? አይሾ ኢትዮጵያ የሚባል ልጅን ያየው ቀን ጥብቅ አለበት። ኢንፍሉዌንስ ባይ አሶሲዬሽን ይባል፣ ፓወር ባይ አሶሲዬሽን ይባል። ጥብቅ ያለበት ለምንድን ነው? በእውቀት ነው። ለምን? ልክ አይሾ ኢትዮጵያን እንዳየው አዶናይ አይሾ ስፒድ የሚፈልገው ያንን እንደሆነ ጥቅቅ አድርጎ ያውቃል። ይሄ ልጅ አይሾ ስፒድ አይቶት እንደማያልፈው አዶናይ ጥቅቅ አድርጎ ያውቃል። በእውቀት ላይ የተመሰረተ ነው የምላችሁ ለዛ። ከዛ ምን አረገ? ኢንቨስት አረገበት። አየህ፣ ይሄ ታለንቱን አየ። አሁን አዶናይ ታለንት ማየት ብቃት ይጠይቃል። ባይዘው ይሄ ሰው ታለንት አለው ለማለት ማለት ይሄ ሙዚቃ ይሄ ልጅ ከድሮ ሰው ያላየውን ታለንት አይተ እንደ ችግኝ ውሃና አየር እየሰጠው ታመጣዋለህ ማለት። ኦኬ ልጁን እንዳየው እውቀት ይጠይቃል። ልጁ አይሾ ስፒድ በደንብ ይመስላል፣ ግን ይሄንን በደንብ መጠቀም ይቻላል የሚለውን ነገር ወስኖ ብሩን፣ ሰዓቱን፣ አቴንሽኑን ኢንቨስት ለማድረግ ግን እውቀት ይጠይቃል። በእውቀት የተደረገ ነው። ይሄንን ሳይዱን ካላየኸው በደግነት ብቻ በቅንነት ብቻ የሚለውን ነገር ብቻ የምታየው ከሆነ እነዚህ ነገሮች ከአዶናይ አትማርም። ራስህን የማወቅ ነገር የት ጋ ነው የምታስፈልገው? አሁን አይሾ ኢትዮጵያ ወደ ፒክቸሩ ሲመጣ፣ አይሾ ኢትዮጵያ ወደ ቲክቶክ መንደር ሲመጣ አዶናይ ምን ሆነ ማለት ነው? እንዴት ነው እዚህ ጋር ሪሌቫንት ነው? ኦኬ እኔ ሪሶርስ አለኝ፣ ስልክ ልሰጠው እችላለሁ፣ ብር ልሰጠው እችላለሁ፣ መድረክ ልሰጠው እችላለሁ፣ አቴንሽን ልሰጠው እችላለሁ። ከዛስ ያ ደግሞ ይዞት የመጣው ምንድን ነው? አይሾ ስፒድ የሚባለውን ፊት ቁልጭ አድርጎ ይዞት መጥቷል። እንዲህ በማድረጉ አዶናይ ምን ሆነ? ኢትዮጵያ ውስጥ በአይሾ ስፒድ አዮ አዶናይ ለአይሾ ስፒድ ምኑም ምኖ ብያለሁ። ምኑም በቃ ምንም ለፎቶ እንኳን አይሆን። ግን በአይሾ ስፒድ ጉብኝት ግን አዶናይ ኢትዮጵያ ውስጥ ከራሱ ከአይሾ ኢትዮጵያ በላይ መነጋገሪያ ሆኗል ማለት አየህ። ይህ ስትራቴጂ ነው። ይህ እውቀት ታለንት አኳይሪንግ ይባላል። ሰው ስቀጥር፣ ሰው ታለንት ፒክ ስታረግ፣ ኢንቨስትመንት ስታይ፣ ሰው ውስጥ ፖቴንሻል ስታይ፣ በዚህ እኔ ካምፓኒ ከሌለው ከወዲሁ እንዲሁ ይሄን ቪዲዮ የምታየው ከሆነ የታለንት ካምፓኒ ክፈት፣ የማኔጅመንት ሰዎችን እንደዚህ አምጥተህ ማብቃት የምትችል ከሆነ አንድን ሰው ታለንቱን ፖቴንሻል አለው ብለህ አምጥተህ ማሳደግ የምትችል ከሆነ ልክ ስታመጣው ታስፈርመዋለህ። ካደገ በኋላ አንተን ነው እንትን የሚል። አሁን አይሾ ኢትዮጵያ እንደምንም ብለህ ካምፓኒ ከፍተህ አስፈርም። ልጁ ኢንተርናሽናል ግሎባል ሲሄድ አንተ ነህ ተወካዩ። በየሄደበት መሄድ ትችላል። ሌጋል አድርገው ዶክመንት አድርገው ስለሚገባ ኢንቨስትመንትም ስለሆነ this is your return on investment ማለት ንብረትነቱ ፕሮዳክቱ ያንተ ፕሮዳክት ስለሆነ አብዛኛዎቻችሁ ለአይሾ ስፒድ ሲነግረው ሲያስረዳው ወይኔ ደግነቱ ኖ ኢንቨስትመንቱን ለአይሾ ስፒድ እየሸጠ በእውቀት ነው፣ በደግነት ብቻ አይደል።